አባቷ እግዚአብሔርን ካኮረፈች ከአንዲት ነፍስ የተላከ መልእክት። ጸሎት ካቆምኩ 1 ዓመት አለፈኝ። ከመንፈሳዊ ምግባራት ከራኩ መንፈቅ ሊጠጋ ነው። ቤተክርስቲያን ከመሄድ ከመጸለይ ከማስቀደስ መኝታ ክፍሌን ዘግቼ ብቻዬን መሆን መተኛት ወይ ፊልም ማየት ይቀለኛል። አሁን የሆንኳትን ሴት መሆን አልፈልግም። ከአምላኬ መራቄ ያስጨንቀኛል። ግን ደግሞ ለምን የምልባቸው በጣም ብዙ ምክንያቶች አሉ። ምን እንደማደርግ አላውቅም። ከአምላኬም እንዴት እንደምታረቅ እንጃ። ከዚህ በኋላ ያለው ነገር ሶሻል ሚዲያ ላይ ሼር ማይደረግ ነገር ስለሆነ ነው ማላካፍላችሁ። እግዚአብሔር ቢወድና ቢፈቅድ በዚህ ጉዳይ ላይ ከተማርነው ካሳለፍነው እህታችን ረስታው፣ እኛ ግን ዛሬ ካስታወስነው መፍትሄ ትንሽ እንላለን። ስለሆነም እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ሰላም፣ እንዴት ናችሁልኝ ውድ ቤተሰቦቼ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ይህ ሀቲዩብ ነው። በመንፈሳዊ ህይወታችን አብረን የምናድግበት መንፈሳዊ ቻናል ነው። የሀቲዩብ ቤተሰብ የሆናችሁ ሁላችሁ ቪዲዮ ለብዙ ሰው ይዳረስ ዘንድ ላይክ በማድረግ መጀመርና ለእህት ወንድሞቻችሁ ሼር ማድረግ አትርሱ። ስለ መንፈሳዊ ነገር መወያየት መስማት የምትፈልጉ ሁሉ ደግሞ የደውል ምልክቷን በመጫን የዚህ መንፈሳዊ ቻናል የሀቲዩብ ቤተሰብ ሁኑ። ሁላችንም እንግዲህ ጊዜው ወቅቱ ይለያይ እንጂ እግዚአብሔርን በማወቅ ይሁን ባለማወቅ የምናኮርፍበት ፊት የምናዞርበት ሁኔታዎች ይፈጠራሉ በህይወታችን ውስጥ አይደለ? ብዙ ጊዜ ህይወት እንደ ወቅት ናት። ዝናብ የሚዘንብበት ጊዜ አለ፣ ፀሐይ የሚወጣበት ጊዜ አለ፣ የሚዘራበት ጊዜ አለ፣ ደግሞ የሚታጨድበት የሚሰበሰብበት ጊዜ አለ። ወቅት እንደዚህ እንደሚፈራረቁ ሁሉ የእኛም የህይወት ደስታ፣ ሀዘን፣ ማጣት፣ ማግኘት እነዚህ ነገሮች የሚፈራረቁ ናቸው። መዝሙረ ዳዊት የሚደግም ሰው የዳዊትን መዝሙሮች በሚያነብ ጊዜ ይሄን ነገር በጣም ይረዳዋል። ዳዊት እንግዲህ ልበ አምላክ የተባለ ንጉስ የተባለ 7 ሀብታት የተሰጠው እግዚአብሔር እንደ ልቤ ያለው ሰው ነው። በጻፈው መዝሙራት ላይ ስትመለከቱ ዳዊት እጅግ በጣም የበደለበት ደግሞ እንደ ልቤ የተባለበት የነገሰበት ደግሞ ጠላቶች የተነሱበት በሁሉ ሰዎች የተወደደበት ደግሞ ልጁ አቤሴሎም ያሳደደበት በጣም ደስተኛ የሆነበት ደግሞ ያዘነበት እጅግ በጣም ጽድቅ የሰራበት ደግሞ በኃጢአት የወደቀበት ዘመናቶች ነበሩት። ስለሆነም ይሄ ነገር በሁላችንም ህይወት ውስጥ ማጋጠሙ የማይቀር ነገር ነው። ግን ከቅዱስ ዳዊት ከዚህ ውጣ ውረዱ ልንማረው የሚገባው አንድ በጣም ትልቁና ወሳኙ ነገር ቅዱስ ዳዊት በዚህ ውጣ ውረዶች ውስጥ በሙሉ ከእግዚአብሔር አልተለየም ነበር። ቢበድልም ቢነክስም ጠላቶች ቢያሳድዱትም ጽድቅ ቢሰራም በእያንዳንዱ የህይወት ምዕራፍ ውስጥም እግዚአብሔር ከሱ ጋር ነበር፣ እሱም ከእግዚአብሔር ጋር ነበር። እና እኛ የሰው ልጆች እውቀታችን በጣም ውስን ስለሆነች የአሁኗን እንጂ የነገዋን ማወቅ ስለማንችል በእግዚአብሔር የምናኮርፍባቸው በጣም ብዙ አጋጣሚዎች አሉ። በጣም ብዙ አጋጣሚዎች። ከራሴ ስጀምርላችሁ እግዚአብሔርን በጣም ያኮረፍኩበት እንዴት እኔን እንደዚህ ታደርገኛለህ ብዬ አሁን እህታችን እንዳካፈለችን ፊት የነሳሁበት ቤተክርስቲያን ማልሄድበት የምጠቀመውን የሆኜ ሳለ ግን ፍጹም በቃ ከእግዚአብሔር ጋር በቃ ራሴ ፊቴን ያዞርኩበት ጊዜ ነበረ። ይሄን ጊዜ አስታውሰዋለሁ። እና ከዛ በኋላ እንደዚህ ስትሆኑ ምን ትሆናላችሁ? አሁን እህታችን እንዳለችው በጣም ከመንፈሳዊ ምግባራት ትርቃላችሁ አይደል? መጸለይ ታቆማላችሁ፣ ቤተክርስቲያን አትሄዱም፣ መጠመቅ፣ መጸለይ ምናምን የሚባሉት ነገሮች በፍጹም አታደርጉም። ስለሆነም ይሄ የመንፈሳዊ ህይወት ማንነታችሁ ከእናንተ እየተለየ ይሄዳል እና ከልማድነቱም ይጠፋል። ከዛ ከዚህ ውጭ ትሆናላችሁ። ያኔ ግን ይህንን ማንነታችሁን አትወዱትም። አሁን እህታችን እንዳለችው አሁን ፐብሊክ ላይ መነገር ያለበትን ነገርኳችሁ እንጂ በግል ከሷ ጋር በደንብ አውርተንበታል እና ለምን እንደዛ እንደተሰማት ለምን እንዳኮረፈች ብዙ ነገር አውርተናል። ዞሮ መፍትሄው ላይ ብቻ እንድንነጋገር እና መንስኤው ምን እንደሆነ ማወቁ ብዙ ስለማይጠቅም ግን ብዙዎቻችን በተለያዩ መንስኤዎች አሁን እህታችን ያደረገቻቸውን ነገሮች ስለምናደርግ እሱ ላይ እናተኩር ብዬ ነው ይህን ብቻ ያነሳሁትኝ። እና በምናወራ ጊዜ ከሷ ጋር በጣም ቤተክርስቲያን ትሄድ እንደነበር፣ በጣም ትጸልይ እንደነበር፣ ሌሊቱን ተነስታ እንደምትጸልይ፣ በጣም እግዚአብሔር ቤት እንደምትመላለስ እንደምትጸልይ በጣም ብዙ ነገር አጫውታኛለች። እና ልክ የሆነ ነገር ከተፈጠረ በኋላ ያ ስሜት እንደተሰማት ከዛ ከመንፈሳዊ ነገሮች በሙሉ እንደራቀች ኦልሞስት 1 ዓመት ምናምን እንዳለፋት እና ይሄ አሁን ያለውን ማንነቷን እንደማትወደው ግን ደግሞ እንዴት ብላ ራሱ መታረቅ እንዳለባት ግራ እንደገባት ልማዱ ሁሉ እንደጠፋባት አሁን የጸሎት ልማዱ የቤተክርስቲያን የመሄድ ልማዱ ሁሉ ነገር ያው በሂደት አይደለም የሚያድገው ልማዳችን የሚሆነው እና ከዚህ ሲስተም ወጥቻለሁ፣ እንዴት መመለስ እንዳለብኝ ምን ሁላ ማድረግ እንዳለብኝ አላውቅም ብላኝ ነበር። እና ብዙዎቻችን በዚህ ህይወት ውስጥ እንዳለፈን አስባለሁ፣ እኔንም ጨምሮ በጣም በተደጋጋሚ ማለት ነው። በዚህ ነገር ውስጥ ከእህታችን ጋር ስናወራ እንግዲህ መጀመሪያ ያልኳት ነገር ያው እናንተንም ኮመንት እንደምንጠብቀው ሁሉ ቅድሚያ እኔ ልንገራችሁ ብዬ ነው። እና መጀመሪያ ያልኳት ነገር እንደዚህ አይነት ነገር ሀፕን ያደርጋል ማለት አዲስ ነገር አይደለም፣ ይፈጠራል። በሰው ህይወት ውስጥ የሚፈጠር ነገር ነው። አንዳንዴ እኛ ጋር ብቻ ነገሮች የተፈጠሩ ይመስለንና በስህተት ላይ ስህተት እየደራረብን ወደማይሆን መፍትሄ ወደ ሌለው ነገር ውስጥ እንገባለን።
እና እንደዚህ አይነት ነገር ይፈጠራል። እንዴት ነው? ኖርማል ነው የሚባለው? ይፈጠራሉ እንደዚህ አይነት ነገሮች በህይወታችን። በቃ መውጣትና መውረድ ያለ ስለሆነ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ አይደለም የሚለው። ዛሬ አንዳችን ብንበረታ ነገ ላንበረታ እንችላለን። ዛሬ በጣም ብንተጋ ነገ ልንደክም እንችላለን። እና ያው ከእግዚአብሔር ቤት ወይ ከእግዚአብሔር ራሳችንን መመለስ መልካም ነው እያልኩኝ አይደለም። ግን እንደዚህ ነገር በእኛ ብቻ አይደለም የተፈጠረው፣ በማንም ህይወት ላይ እንኳን አይደለም በእኛ በጻድቃን በሐዋርያቶችን ሁሉ ላይ ተፈጥሯል። አንዳንዴ ሰዎች እነሱ ላይ ብቻ የደረሰ ሶሉሽን የሌለው በቃ ከዚህ የባሰ ነገር የሌለ ይመስላቸውና አንዱን ስህተት ለመሸፈን አንዱ ስህተት ውስጥ ሲገቡ ስለማይ ነው። እና ከዛ ነበር የጀመርኩላት። ኦኬ በቃ እግዚአብሔር ይመስገን ማለት እያወራን ነው፣ ቢያንስ አይደለ እያወራን ነው፣ ኮሚኒኬት እያደረግሽ ነው ከሰዎች ጋር፣ እግዚአብሔር ይመስገን። አንደኛ ፎልት ማለት በቃ ድክመት እንዳለብን መረዳት ራሱ ትልቅ ነገር አይደለም። ይህን ማንነት ደግሞ የማትፈልገው ማንነት ነው። ይህን መረዳት ከእግዚአብሔር ቤት መመለስ እንደምትፈልግ ማወቅ፣ መጥፋታችንን መረዳቱ ራሱ በጣም ትልቅ ነገር ነው። አንዳንድ ጊዜ እኮ ቤቱ ሆነን ራሱ እንደጠፋ ላንገነዘብ እንችላለን። ስለዚህ መጥፋት ከእግዚአብሔር ፊት ዞር ማለታችንን መረዳት ማወቅ፣ ያ ደግሞ ሰላም እንደማይሰጥ መረዳት ራሱ በጣም ትልቅ ነገር ነው። ከዚህ ውጭ እንግዲህ እንደዚህ አይነት ነገር በህይወታችን ሲያጋጥመን እግዚአብሔር በጣም እንደሚወደን አይምሯችን ማሰብ አለበት። ማለት አሁን በዚህ ሞመንት እግዚአብሔር እንደማይወደን ነው አይምሯችን የሚነግረን። በቃ እግዚአብሔር እንደተወን እንደጠላን እንደተረሳን ነው የምንረዳው። እና ለአይምሯችን ምን መገንዘብ አለበት? እግዚአብሔር ስቲል እንደሚወደን ማወቅ አለበት። እግዚአብሔር እንደሚወደን የሚያሳውቀን ደግሞ አንድ ነገር ያም ንስሐ መግባት። እኔ እውነት እላችኋለሁ፣ እኔ አንዳንዴ በቃ ስለ ንስሐ እንዴት ምን አይነት ቋንቋ ተጠቅሜ ብገልጽላችሁ ራሱ እኔ አልችልም። በቃ ቪዲዮ ሰርቻለሁ ከዚህ በፊት ግን አልገለጸልኝም ራሱ ለንስሐ ያለኝን አመለካከት፣ ንስሐ ትርጉሙ በቃ ሊገባን በሚገባው ደረጃ ገብቶናል ብዬ እኔ አላስብም። ንስሐ በእውነት ቢገባን ኖሮ ስለ ንስሐ ስብከት አይሰበክም ነበር፣ የእኛ ህይወት ራሱ መስበክ ይችል ነበር። እና ንስሐ በጣም ትልቅ እግዚአብሔር እውነቴን ነው ካስቀመጠልን ከሰጠን በቃ የእንደገና አምላክ ካስባሉት ነገሮች አንዱ ንስሐ ነው። ሳኦልን ብርሃናተ ዓለም ጳውሎስ ያደረገው፣ ከሃዲው ጴጥሮስን የሰማይና የምድር ከፋች የሐዋርያት ሁሉ አለቃ ቅዱስ ጴጥሮስን ያደረገው፣ ወንበዴውን ሰውዬ ከሁሉ ሰው ቀድሞ ከቅዱሳን ሁሉ ቀድሞ ከክርስቶስ ጋር ገነት መጀመሪያ እንዲገባ ያደረገው ንስሐ ነው። ይሄን ሁሉ የማይታመን የሚመስል ነገር የሚሰራው ንስሐ ነው። በቅርቡ እንደውም አንድ ትምህርት ላይ ስንማር ምን ሰማው መሰላችሁ? ንስሐ ዘማዊውን ሰው ድንግል ታደርጋለች የሚል ነገር ሰማሁና ንስሐ ያልተጠቀምንበት፣ እውነቴን ነው። አሁን ኢትዮጵያ በጣም ብዙ ድንግል መሬት አላት ይባላል አይደል? አልተጠቀምንባትም መሬቷን ይባላል። እግዚአብሔር ከሰጠን መንፈሳዊ ሀብቶቻችን መካከል ካልተጠቀምንበት አንዱ ብዬ ማስበው ንስሐ ነው። እግዚአብሔር እጁን ምሕረቱን የምናይበት ፍቅሩን የምናይበት ለመሰላችሁ አሁን ለምሳሌ በጣም ኃጢአተኛ እንደሆንን ሲሰማንና ቤተክርስቲያን ሄደን ስንናዘዘው ለንስሐ አባታችን ያንን ነገር ስንናዘዘው በትንሽ ቀኖና በትንሽ ጸሎት እድሜ ልካችንን የሰራነውን ነውር ኃጢአት እግዚአብሔር ይፍታ በሚለው ቃል ሲደመሰስልን ያ እግዚአብሔር ለኛ ያለውን ፍቅር ያሳያል። የእውነቴን ነው የምላችሁ። በዛች አንዲት ቃል እግዚአብሔር ምን ያህል መሐሪ እንደሆነ አሁንም ምን ያህል እንደሚወደን እንረዳለን። እግዚአብሔር እንደሚወደን ልባችን ሲያምን አይምሯችን ሲያስብ ደግሞ በቃ ወደሱ መሄድ እንፈልጋለን። እና የመጀመሪያው ስቴፕ የሚሆነው ንስሐ መግባት ነው ብዬ ነው ማስበው። እግዚአብሔር የሸፈንላችሁን ኃጢአት ስትናዘዙት ከዛ እኮ ያለውን ሪሊፍ እውነቴን ነው። እኔ ንስሐ የገባችሁ ሰዎች እዚህ ላይ በጣም ሀሳብ እንደምትሰጡ ተስፋ አደርጋለሁ። እንዴት እኮ ማለት የሆነ ነገር መሸከም ይሻላል ወይስ አራግፎ ሰላም መሆን ይሻላል? እውነት አይምሯችን እንዴት ነፃ እንደሚሆን እግዚአብሔር እንዴት እንደሚወደን እንዴት እንደሚያሳስበን ንስሐ መግባት ማለት ነው። እና በቃ አራግፋችሁት የእግዚአብሔርን ፍቅር ትረዳላችሁ፣ እናንተ እንደ ሕፃን ትታደሳላችሁ። ስለዚህ በማንኛውም በቃ የውስጥ ሰላም ማጣት ስትሆኑ የመጀመሪያ እርምጃችሁን ንስሐ አድርጉት። እንደምታውቁት ሁሌም እንደምናወራው እግዚአብሔር ቅዱስ አምላክ ነው፣ በባህሪው ቅዱስ ንጹህ ነው እና ለማደሪያነት የሚመቸው የሚፈልገው ንጹህ ማንነት ንጹህ ባህሪ ነው። ለዛ ነው ሁሌ ቤተክርስቲያን ንስሐ ግቡ የምትለን፣ እግዚአብሔር ሁሌ እንዲያድርብን። ልክ ንስሐ በገባን ጊዜ እግዚአብሔር ከኛ ጋር ይሆናል። ይሄ ምንም ጥርጥር የለውም። ምንም ነው የምላችሁ። ለእግዚአብሔር ማደሪያነት ራሳችንን እናመቻቻለን ንስሐ በገባን ጊዜ። ከምንም በላይ ደግሞ የእግዚአብሔርን ፍቅር እናይበታለን። ሁሌ በኃጢአት ስንወድቅ ወይም ከሱ ፊት ዞር እንዳለን በተሰማን ጊዜ ንስሐ ስንገባ የእግዚአብሔርን ፍቅር ስለምናስብ ወደሱ ሞር መጠጋት እንፈልጋለን። ስለዚህ እህቴ እንደውም ያልኳት ነበረ፣ ዝም ብለሽ መጀመሪያ ወይ ጻፊው በቃ ጻፊው የሚያስጨንቅሽ ስትለኝ ነበር። በመሀል በዚህ ጊዜያቶች ውስጥ እግዚአብሔር የሚያስከፉ እኔም ደስ የማያሰኙ ነገሮች አድርጌያለሁ እና እኔ ይህን ነገሮች ያስጨንቁኛል ብላኛለች። በቃ ሰው ኃጢአት ነው የሚያስጨንቀን፣ ሌላ ምንም ሊያስጨንቀን የሚችል ነገር የለም።
ኃጢአት ደግሞ እግዚአብሔር ከኛ እንዲርቅ ስለሚያደርገው ልክ ንስሐ ስንገባ ደግሞ እሱ ወደኛ ይቀርባል። ስለዚህ በቃ እንደውም ቤተክርስቲያን ሄደሽ ወይ የፈለግሽው ቦታ ሆነሽ ጻፊው በቃ የሚያስጨንቅሽን እግዚአብሔርን የበደልሽው የሚመስልሽን ነገር። የሚያስጨንቀን እኮ እግዚአብሔር ይቅር እንደማይለን ስለምናስብ ነው፣ ንስሐን ስለምንረሳ ነው። ስለዚህ እንደዛ ጻፊውና የንስሐ አባትሽ ጋር ሄደሽ ተናዘሽ። ከዛ በኋላ የሚገርም ሰላም የሚገርም ሪሊፍ ነው የሚኖርሽ ብያት ነበር። ስለዚህ የመጀመሪያው ንስሐ መግባት ነው። ሁለተኛው ነገር ደግሞ እህታችን እንደሰማችኋት እንግዲህ አሁን ካልናቸው ከመንፈሳዊ ተግባራት በሙሉ ርቃለች። ከጸሎት ካቆመች እንግዲህ ዓመት አስቡት። መጠመቅ፣ መጸለይ፣ ማስቀደስ ከሚባሉት ተግባራት ሁሉ ከራቀች ኦልሞስት 5 ዓመት 5 ወር እንደዚህ አልፏታል። እና ይሄ በጣም እንዳስጨነቃት እንደከበዳትም ራሱ ሰላም አይሰጥም አይደል ስታስቡት። እና ኦልሬዲ ይሄ ከልማዷ ወጥቷል። በቃ ከሷ ማንነት እየወጣ ያለ ነገር ነው። አሁን ዝም ብዬ ተነስቼ ልጸልይ ብል እንኳን ያ ነገር አይመጣልኝም ነው ያለችው። እና እኔ የጠቆምኳት እኔንም የረዳኝ ነገር በጣም የረዳኝ ነገር ገዳም መሄድ። ለምን መሰላችሁ? እዚህ አሁን ባለንበት ኢንቫይሮንመንት ሆነን ለምሳሌ ቤት ውስጥ ልንሆን እንችላለን አይደል? የለመድነው ኢንቫይሮንመንት አለ። በቃ ወይ ፊልም ማየት፣ አሁን አክሰሱ ብዙ ነው። መንፈሳዊ ነገር እንዳናደርግ የሚገታን ነገር በጣም ብዙ ነው። ስልክ አለ፣ ቲቪ አለ፣ ፊልም ልናይ እንችላለን። ብቻ ኢንቫይሮንመንቱ ይሄን ነገር እንደ አዲስ ቢውልድ ለማድረግ አይጋብዝም፣ በፍጹም አይጋብዝም። ጭራሽ እንዳናደርግ የሚያደርገው ነገር ይበዛል። ስለዚህ ይሄ ልማድ እንደ አዲስ ነው መገንባት ያለብን። ስለዚህ አሁን የሆነን ሰው ተነስታችሁ ጸልዩት ስላላችሁት መጸለይ እኮ መልካም ነው እንደሆነ ታውቃለች ስለነበረችበት፣ ግን በቃ ከእሷ ሲስተም ስለወጣ አሁን እንደ አዲስ ማድረጉ ነው የከበዳት። እና ገዳም ሲሆን ግን እውነቴን ነው የምላችሁ፣ ገዳም እንዴት ነው ስልክ ቻርጅ፣ አሁን ለምሳሌ ስልክ ሲዘጋ በቃ ምንም አገልግሎት አይሰጥም አይደል? ግን ልክ 100% ሲሆን በቃ ከዛም በታች ቢሆን ብቻ ፉል ይሆንና ስራውን ይሰራል። ልክ እኛም እንደዛ ነን ብዬ ነው የማስበው። ገዳም እንደምታውቁት መንፈስ ቅዱስ በመልአት ያለበት ቦታ ነው አይደለ? ጸሎት ብቻ የእግዚአብሔር ምስጋና ብቻ የሚደርስበት ቦታ ስለሆነ መንፈስ ቅዱስ የሚሰራበት ቦታ ነው። ስለዚህ ሰው እግዚአብሔር ፈቅዶለት እንደውም እንደ አጋጣሚ ሆኖ ስራ አሁን የላትም ቤት ውስጥ ነው ያለው ትላኛለች። እና ይሄ በጣም ጥሩ አጋጣሚ ነው። በጣም ጥሩ አጋጣሚ ነው ወደ ገዳም ለመሄድ። በቃ ብዙ ሰው ፈልጎ የማያገኘው አጋጣሚ ነው ብዬ ነው የማስበው። ይሄ አጋጣሚ እንደውም ብዙ ሰው ፈልጎ የማያገኘው ነገር ነው። እና ምንድን ነው ማድረግ ያለብን እንደዚህ አይነት አጋጣሚዎች ስናገኝ እና ከዚህ ከመንፈሳዊ ተግባራት ስንወጣ ገዳምን መሄድ መምረጥ። ለምን መሰላችሁ? ገዳም እንግዲህ እንደምታውቁት ስንሄድ እኛ ወደድንም ጠላንም አክቲቪቲዎች አሉ። አሁን የተውናቸው የምንላቸው መንፈሳዊ ተግባራት እዛ ሰዓት በሰዓት ቀን በቀን ይደረጋሉ፣ ወደዳችሁም ጠላችሁ። ስለዚህ እዛ ቦታ ላይ እስከረገጣችሁ ድረስ መጸለይ፣ መጠመቅ፣ ማስቀደስ፣ ኪዳን ማድረስ የውዴታ ግዴታችሁ። እዛ በቃ ትሬንድ አድርጋችሁት እዛ ውስጣችሁ ገብቶ ልማዳችሁ ሆኖ 15 ቀንም ወረም ተቀምጣችሁ የተገኘችዋን ጊዜ አንድ ቀንም እግዚአብሔር ስራ ይሰራባታል። እና ያን ነገር ቢውልድ አድርገን ስንመጣ እዚህ ለመቀጠል በጣም ኢዚ ነው የሚሆንልን። እዛ ለምንድን ነው ስልክ የለም ቲቪ የለም እንደዚህ ነገሮች ስለሌሉ ኢንቫይሮንመንቱ ይመቻል፣ መንፈሳዊ ተግባራትን ለማድረግ በጣም ይመቻል። ስለዚህ ገዳም መሄድ በጣም ትልቁ አማራጭ ነው። በዚህ አጋጣሚ በተለያየ አጋጣሚ ስራ አሁን ለማትሰሩ ሰዎች እውነቴን ነው ተጠቀሙበት። ራሳችሁ ላይ ኢንቨስት አድርጉ። የሆነ ግዴታ ሁልጊዜ እኮ ስራ መስራት የለብንም አይደል? እግዚአብሔር አንዳንድ የእረፍት ጊዜ ሲሰጠንም አክሰፕት ማድረግ፣ ምናልባት መንፈሳዊ ነገራችን ላይ ደክመን ከሆነ ያን ጊዜ መጠቀም፣ ራሳችን ላይ ኢንቨስት ማድረግ፣ ገዳም መሄድ፣ እንደዚህ በቃ ስራ ቢኖረን የማናረጋቸውን ነገሮች አሁን ማድረግ በጣም ይጠቅማል። እናም ገዳም መሄድ በጣም ትልቁ መፍትሄ ነው። እዚህ ያቆምነውን ነገር ገንብተን አድሰን እንደ አዲስ ቢውልድ አድርገን እንመጣለን። እንግዲህ ገዳም መሄድ እንደምታውቁት ትልቅ ኮሚትመንት የሚፈልግ ነገር ነው። ለብዙ ሰው ባናወራ መልካም ነው። ሲጀመር አይደለም ገዳም መሄድ መንፈሳዊ ነገር ለማድረግ በምናስብ ጊዜ ብዙ ሰው ለሰው ባናወራ ራሱ መልካም ነው እንዳይደናቀፍብን። ከዛ ውጭ ይሄ ገዳም መሄዱ ነገር እስከሚሳካልን ድረስ ለእቴም እያልኳት ነበረ፣ ይቅር በለኝ የሚለው ራሱ በጣም ትልቅ ጸሎት ነው አይደል? ፊያታዊ ዜማ ይጸልየው አይደል? በቃ በመንግስት መጣ ጊዜ ያስበኝ ይቅር በለኝ። ያ በጣም ትልቅ ጸሎት ነው። ሌላውን ተውት፣ እንባ እንኳን ጸሎት አይደል? ዝም ብሎ ሰው እውነት ስለ ኃጢአቱ ካለቀሰ እኮ በጣም ረጅም ጸሎት ከሚጸልየው ሰው በላይ ሊሰማ ይችላል። እግዚአብሔር ስራው ድንቅ ነው። እና ተኝተንም ይሁን በቃ መንፈሳዊ እኮ ምግባር ወይም ህይወት ሂደት ነው፣ እድገት ነው። በቃ ከይቅር በላይ ለምን አንጀምር? ይቅር በላይ ብለን እንጀምራለን። ከዛ እያለን አቡነ ዘበሰማያት ተኝተንም ይሁን የእውነቴን ነው ብቻ እግዚአብሔርን በቃላችን በአንደበታችን አንጣው፣ በልባችን አንጣው። የግዴታ ፎርማሊቲውን ማሟላት ላንችል እንችላለን በዛ ሰዓት። ስለዚህ ሂደት ስለሆነ በይቅር በለኝ እንጀምር። ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ እኔ ኃጢአተኛዋ ልጅህን ማረኝ፣ ይቅር በለኝ። ተኝተንም ይሁን አቡነ ዘበሰማያት ከዛ እየበረታን እያልን እግዚአብሔር ደግሞ እያገዘን ይመጣል። የእኛን ትንሽ ጥረት አይደል እሱ የሚፈልገው። ስለዚህ ለምን ይቅር በለኝ አይሆን?
እውነቴን ነው። ጌታዬ ይቅር በለኝ፣ ከንጹህ ልብ ይቅር በለኝ ይሻላል ቂም ይዘን ረጅም ሰዓት ጸሎት ከምናደርግ ይልቅ ማለት ነው። እኔን የጠቀሙኝ ብዙ ጊዜ እንደዚህ አይነት የመንፈሳዊ እንትኖች ሲያጋጥሙኝ፣ ውድቀቶች ሲያጋጥሙኝ ብዙ ጊዜ ወደ ገዳም መሄድ እፈልጋለሁ። በቃ እዛ ቻርጅ የማደርግበት ቦታ ነው። በቃ ነፍሴ የእውነት ቻርጅ የምታደርግበት ቦታ ቢኖር ገዳም ነው። እንደዛ አደርጋለሁ። ሌላው ደግሞ ንስሐ እገባለሁ በተቻለኝ አቅም ሁሉ። ስለዚህ ለእህቴ እኔ ካሳለፍኩት ወይም እኔ አሁን ላይ ትዝ ካሉኝ መፍትሄዎች ብዬ ነገርኳት እነዚህን መፍትሄዎች ነው። እናንተ ደግሞ ሁሌ እንደምለው ከኔ የተሻለ እውቀት፣ ልምድ፣ የህይወት ኤክስፒሪየንስ ያላችሁ ሰዎች ስለሆናችሁ ለእህታችን የምትመክሩትን ነገር ኮመንት ላይ እጠብቃለሁ። ምናልባት ከእሷ ውጭ ከእህታችን ውጭ አሁን በዚህ ላይ እያለፉ ያሉ በጣም ብዙ ሰዎች አሉ። ስለዚህ የእናንተ አንድ ኮመንት ሁሌ እንደምላችሁ በጣም ቫሊዩ አላት፣ ዋጋ አላት። ረዘምም አጠረም ሳትሉ አንዲትም የእግዚአብሔር ቃል ብትሆን ሰውን ታበረታለች፣ ትሰራለች እና ኮመንት ማድረጋችሁን አትርሱ። እኔ ይህንን መድረክ አመቻቸውት እንጂ የዚህኛው መርሃ ግብራችን የሁላችንም ተሳትፎ የሚፈልግ ነው። ስለዚህ እግዚአብሔር ቢፈቅድ በተቻለን አቅም እንደዚህ ፐብሊክ ላይ መውጣት የሚችሉትን ነገሮች እያነሳን እንወያያለን። እኛ ያስታወስነውን በአጋጣሚ ለረሱ እህት ወንድሞቻችን ሼር እናደርጋለን ማለት ነው። በዚሁ አጋጣሚ ያላወቃችሁ የሃቲው ቤተሰቦች ካላችሁ የቅዳሴ ተሰጥኦ ንባብ ምስጢር ጀምረናል። የመጀመሪያውን ክፍል ባለፈው ቅዳሜ ፖስት አድርጌያለሁ። ስለዚህ እሱንም እንድትከታተሉ ትጋብዛችኋለሁ። መጽሐፉንም ደግሞ የት ማግኘት እንደምትችሉ ጠይቄ አሳውቃችኋለሁ ብያችሁ ነበረ። እዛው ሲኤምሲ ቅዱስ ሚካኤል ቤተክርስቲያን የሰንበት ትምህርት ቤቱ የመጽሐፍ መደብር አለ። እዛ መጽሐፉን ማግኘት ትችላላችሁ። መጽሐፉን ከገዛችሁ ደግሞ ለቪዲዮችን በጣም ቆንጆ ይሆናል። እዛ ላይ እየተከታተላችሁ አብረን እየተጋገዝን የቅዳሴ ንባቡን ተስጦውንና እንዲሁም ደግሞ ምስጢሩን በጋራ እንማራለን ማለት ነው። እግዚአብሔር ቢወድና ቢፈቅድ በሚቀጥለው ደግሞ በሌላ ቪዲዮ እንገናኛለን። እስከዛው ድረስ ሰላም ሁኑልኝ። ሁሌም እንደምንለው ክርስቲያናዊ መንፈሳዊነት ዘለዓለማዊነት ነውና በመንፈሳዊ ምግባራት በርትተን ጸንተን የምንናፍቃትን ተስፋ የምናደርጋትን መንግስቱን ለመውረስ የበቃን ያድርገን።